ገደሉ እስከታ ሞገስ ሄዳለች። ለእኔ ጨለማ ሆና ለሞገስ ብርሃን ሆናለች። ምን እሱ ብቻ አቅፋው እየተኛች ለአንተ የተፈጠረውን ገላ አርክሰዋለች። ፈለኳት ያልፈለኳት ቦታ የለም አጣኋት። ምክንያቱም ምን ይመስልሻል? ሆን ብላ ስለተደበቀች እኔን ስለምጠላኝ ሞገስን ስለምትወደው ነው። በትክክል አሁን አይነን እየገለጥክ ነው። አጎቴ ሄዶ ነው በቃ አደረገችኝ። አልፈልጋትም ማለት አላለም። እዘፍንልሻለሁ ብሎኝ ደግሞ ሳይዘፍንልኝ ሄደ። ድምፁ ያምራላ። አጎቴ ሲዘፍን ደስ ነው የሚለኝ። በቃ እስከሚሄድ ድረስ ይዘፍንልሻል። ቅድስትዬ አባዬ ስልትኝ ነው? አዎ አባዬ ቀረኩ። መድብል እንዳለኝ ጋሼ አንቺ የታከምሽበት ሀገር ሄዷል ብሎኛል። ውሸትሽ ነው? አይ እንግዲህ መድብል እኮ ነው ያለው። ለእኛ ሳይናገረን ቻው ሳንለው ነው የሚሄደው? አዎ ዝም ብሎ ነው ድንገት ተነስቶ ሄደው። ምን ሊያደርግ? እቃ ረስቶ መጥቶ ነው። እሺ ይመጣል። እሺ አባዬ እስከሚመጣ አጎቴ አብሮን ይቆያል አይደል? አዎ አብሮን እንዲቆይ እንጠይቀዋለን። ሉላን ማግኘት ያልቻልኩት ማለት ነው በሞገስ ምክንያት ሳይሆን በራሷ በሉላ ምክንያት ነው። ሁሌ አትሰማኝም እንጂ ይህንን ነበር የምልህ። ምን ከእሷ ጋር አታገል? በከተማው እንደሆነ ሴት ሞልቷል። እሷ የበደለችኝ ያክል ማንም ሰው አልበደለም። ጥላዬ ልትሄድ ስትል ማለት ነው አፍ አውጥታ አልወድህም ብላኛለች። አልወድህም። ከዚህ በላይ ምን ጥላቻ አለ? ምን ድፍረት አለ? አንተ ንግግሯን ነው እንደ የምታስታውሰው? ማጅራትን መታ ስንት ቀን ነው ተጎንብሰህ እንድትሄድ ያደረገች? በትክክል። ታዲያ ይሄን ሁሉ ግፍ ለሰራችብኝ ሴት ቅጣቷ ምን ይሆን? እርሳት፣ ተዋት። ከዚያ ከድሃው ሞገስ ጋር ሆና ትቅመል። አይ ኖ በፍጹም መታሰር አለባት። ተይዛ ቤቴ መግባት አለባት። ማታ ማታ እኔን ታስደስተኛለች። ቀን ቀን የውሻ ምግብ እየበላች እድሜ ልኳን ትኖራለች። ባይሆን ሁለቱንም ለማስወገድ ብንሰራ የተሻለ ይመስለኛል። አዎ ስለ መግደል እያሰብኩኝ ነው። መግደል አለብኝ። ውሎ እያደረ ማለት ነው የመግደል ሀሳቤ ማለት ነው እየጨመረ ነው። እሱም በጣም ጥሩ ሀሳብ ነው። ግን አሁን ጥያቄው እንዴት እናገኛት ነው ማለት። እኔ ብዙ መናገር ማውራት አይመችኝም። አንድ ነገር ልንገርሽ፣ እቅድ ይተገበራል እንጂ አይወራም። ይኸውልሽ ነገ አዲስ ሚሽን እናውጣለን። ሉላን የራሴ የማደርግበት ማለት ነው። ሉላ ግን የኔ ካልሆነች ማለት ነው አፈር ትገባለች። አፈር አይደለም መቃብር ትገባለች። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? አለን እግዚአብሔር ይመስገን። እንግዲህ ዛሬ በአዲስ ድራማ ከች ብለናል ማለት ነው። ዳራ ድራማ እንግዲህ ማህሌትና ዝና ጉራቸውን እየነዙ ይገኛሉ ማለት ነው። በሉላ ላይና በሞገስ ላይ በቃ ከዚህ በኋላ እንገላችኋለን እያሉ በመዛት ላይ ይገኛሉ ማለት ነው። አርፈሽ ተቀመጪ ማህሌት፣ ቱን አትበይ፣ ዝም ብለሽ የራስሽን ህይወት አበላሽተሽ ደግሞ የሰውን ህይወት አታበላሽ። መጀመሪያ የራስሽን ህይወት አበላሽተሽ ወደ ሰው ህይወት መሄድ መግባት፣ በሰው ህይወት ውስጥ ጥልቅ ማለት አያስፈልግም ማለት ነው። አንቺም ትዳርሽን ጠበቅ አድርገሽ ብትይ እንደዚህ ያማረ ቦታ ላይ ትገኝ ነበረ። አሁን ግን ዝም ብለሽ እየተገለፈሽ እየተሰደፍሽ እየተረገሽ ትኖሪያለሽ ማለት ነው። በዝና ጉራ አጠራጉ ይለቅሻል ደግ አድርጎ ማለት ነው። አንቺም ስለምትፈልጊውም የተናገርሽን ቢናገር መልሰሽ ከስሯት ውጭ ማለት ነው። እንግዲህ ዝናም በጣም በድላኛለች፣ እንደሷ የበደለኝ ሰው ማንም የለም፣ ሉላን ካገኘኋት ምን አድርጋት እያለ ሲነግራትም እነሱን ተዋቸው፣ በዙሪያ ያለውን ሰው አታይም እንዴ ተዋት እያለች ትነግረዋለች ማለት ነው። እሱ ግን የተዋትም አልቻለም። ሉላንም ሞገስንም እገላቸዋለሁ ከዚህ በኋላ እኔም በህይወቴ ብዙ አድርጋኛለች እያለ እየዛተ ይገኛል። ማህሌት ምን ብዙ ብቻ ባንተ ላይ እኮ አሳልፋ ገለዋል ሌላ ሰጥታለች እያለ ትገኛለች ማለት ነው። እሷም ከዚህ ከመዝለሏና ጢን ከማለቷ ወደ ኋላ አላለችም ማለት ነው። ማለትም ከዚህ በኋላ እንግዲህ ምን እናደርጋቸው? ይገደሉ፣ አፈር ነው የምናለብሳቸው እያለ ትዝታለች ማለት ነው። ምን አፈር ብቻ እንቀብራቸዋለን እንጂ አፈር ብቻማ አናደርግም እያለ ጉረኛው ዝና ይጎረርባታል ማለት ነው። ምሳሌም ከአጎቷ ጋር ተገናኝታለች። አጎቷን በደስታ ተቀብለዋለች ማለት ነው።
እንግዲህ ቡርኬም እንደጠፋ ነው እስካሁን ድረስ አድራሻው አልተገኘም። የት እንሄድ የት ሆነን ብለን እንጠይቅ እየተባባሉ ከሞገስ ጋር እያወሩ ነው ማለት ነው። መልመልም መጥቷል ማለት ነው። እሱ ደግሞ በጣም ኃይለኛ ነው እያለች ዝናን እያስፈራራችሁ ትገኛለች። ወይዘሮ ማህሌት እንዲህ እያለች ማስፈራሪው ካንተ አይበልጥም ግን በጣም ከባድ ነው እያለች ተነግሯለች ማለት ነው። ታስሮ ከርሞ ነበረ እያለች በምትነግረው ሰዓትም እሱም በይ ልታስፈራሪ ነው ወይ እኔን እያለ ይመልስላታል ማለት ነው። እንግዲህ መልምልም ከሞገስ ጋር ተገናኝተው ሻይ ቡና እያሉ ቆይተዋል ማለት ነው። ከዛም ቆይተው አየር እንውሰድ ጫጫታውን በጣም ረበሸኝ፣ ጸጥ ያለ ቦታ ላይ ወደዚህ እንሂድ እያለ ከሞገስ ጋር እየተዝናኑ በሚሄዱበት ሰዓት የሆነ ቦታ ላይ ቁጭ ብለው እየተጫወቱ እያለ ጉረኛው ዝና ካች ብሎበታል ሳያስበው። እንግዲህ በመጣበት ሰዓት የለም ሞገስ የለም። ድንጋጤውን አሁን ራሱ እኔ ላይ ይታየኛል ማለት ነው። እንዴት እንደደነገጠ የሚያወራውን ራሱ ጸጥ ነው ያለው ማለት ነው። ምንድነው እሱን ልጅ የሚባለውን ግን ማወቅ ፈልጋለሁ እንዴት ያለ ልጅ ነው በማለት ይገኛል ማለት ነው። መልምልም እሱም አይ እሱን ተው፣ በዙሪያ አንዳንድ የማይነገሩ ነገሮች አሉ ባይሆኑ ባይደረጉ የሚል አንዳንድ ታሪኮች ስላሉ በዛ ምክንያት ነው ማለት ነው እያለ ዝና ሞገስም ተገናኝተው ተፋጠጡ ማለት ነው። እንግዲህ በመፋጣጥ ላይ ነው ዘሎ ሞገስን ለማነቅ ሲንደረደርም መልምልም ይዞ ወደ ኋላ ገፋው ማለት ነው። እሱም በሚቆምበት ሰዓት አቤት አቤት የሞገስ ድንጋጤ! አንተ ወንድ ልጅ አይደለህም እንዴት ትደነግጣለህ? እውነት አራጀግን ብለህ ሚሰኑራን አፍራት እንጂ እስከመቼ ድረስ ነው በቤት ውስጥ ታፈና የምትቀመጠው? ፀሐይ አማረኝ እያለች እየተናገረች አይደለም። ስለዚህ አንተም ጀግንነቱን አሳይና እሷንም እንደ ልቧ ፈንጠቅ ትበል ማለት ነው። ገጠር ወደዛ ወደዚህ እያልክ እሷንም እንትን አትበላል። እሱ ከያዘ አይለቅንም እያለ በፍርሃት ላይ ይገኛል ማለት ነው። እንግዲህ በሚገናኙበት ሰዓት መልምል ባይኖር ኑሮ አልቆለት ነበር በዚህ ጀግንነት ማለት ነው። ግን ሩጫ ትችላለህ፣ በዛ ተሽለክልከህ እንደ ባለፈው ታመልጠው ነበረ። ሞገስም ችግር የለብህም ለመሽለክለክ ማለት ነው። ሰው ሽጉጥ ይዞ የሚፈራ ጀግና አንተን አሳይቶኛል። በእውነቱ ነገር እኔ ግን ይዘህ እንደዛ ትፈራለህ ትሮጣለህ ብዬ አላሰብኩ ነበር። አንተ ግን በመሮጥና በመንደርደር ላይ ትገኛለህ ማለት ነው። እንግዲህ ሞገስ እየጠንካር ጀግና መሆን አለብህ። የሰው ሚስቱን ቀምተህ የለ አንተንም ብትወድህ ያው ከሱ ጋር ተካርደህ ወዲያ አንተ ዘንድ እስከመጣይ ድረስ ግን አንተም እሷን ማፍራት አለብህ ማለት ነው። ምኞታችን ደግሞ ቅድስትና ቡርኬ አንድ ላይ ሆነው የሚያሳልፉበትን ቀንና ሰዓት ነው በጉጉት የምንጠብቀው ማለት ነው። እንግዲህ ምሳሌም መቼ ነው የሚመጣው አባቴ እያለች እየጠየቀቻት ነው ትገኛለች ማለት ነው። ቅድስትዬም ይመጣል፣ አሁን ይመጣል። ወዲያ አንቺ ታክመሽ የመጣሽው የሄድሽበት ሀገር ተመልሶ ቪዲዮ ነው ቀረስቶ ምናምን እያለች ትነግራታለች ማለት ነው። እንግዲህ ምሳሌም አጉቷ ጋር መቼም አይሄድም አይደለ ወይ እያለች እየተጫወቱ ይገኛሉ ማለት ነው። ከአጎቷ ጋርም አጎቷም ሲዝፈንልኝ እያለች እየቸከቸከች ትገኛለች። ይዘፍንሻለሁ ምን ቸገረሽ እያለ እሱም እያስደሰታት ይገኛል ማለት ነው። እንግዲህ ቡርኬም እንደጠፋ ነው አምጡልን። ቡርኬንም ሞገሴም ጠንካራ ጀግና ነው መሆን ያለብህ። እስከ መቼ ድረስ ቤት ውስጥ ታሽገህ ትኖራለህ? ወንድ ልጅ አይደለም እንደ ውጣና ጀግንነትን አሳይ እንጂ ለምንድን ነው ቤት ለቤት የሚነዳህ? ወንድ ልጅ እንዲያውም ጠንካራ ጀግና ሲሆን ነው እንደ ዝናም ጉራ ባያበዛ ማለት ነው። እሱ ቢጎራ የሚሰራዋል ተገብረዋል። ፍራቻና እንትን የለውም ማለት ነው። ወደኋላ የሚልበት ነገር የለውም። ማህሌት አንቺ ደግሞ አቷቷንቱኝ ዝም ብለሽ ከወዲህ አትዝለሊ። ዝም ብለሽ አርፈሽ ተቀመጭ። ላይሳካልሽ አንዴ ሉላን እንገላለን አንዴ ሞገስን እንገላለን እያልሽ አታዝጥጪ ማለት ነው። የራስሽን ህይወት አበላሽተሽ በሰው ህይወት ደግሞ ጣልቃ አትግቢ። የእነሱ ህይወታቸውን ይኑሩበት፣ ህይወታቸውን ያጣጥሙበት። ሉላና ሞገስ መቼም አይለያዩም ማለት ነው። ምንጊዜም አይለያዩም። አንድ ላይ እንደሚሆኑ ባለሙሉ ተስፋ ነን ማለት ነው።